ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን ቃላት ምስረታ ነው። ቃላት ምስረታን ባለ 2 ባለ 3 ፊደላትን እየመሰረትን ይዘንላችሁ መጥተናል ማለት ነው። ቅልል አድርጋችሁ በአጭር ጊዜ በቀላሉ ለማንበብ ለመለማመጃ ይሆናችሁ ዘንድ በዚህ ቪዲዮ በአጭር ጊዜ የምታነቡበት መንገድ ይሆናል ማለት ነው። ከዛ ውጭ በኦንላይን መማርና መከታተል በአጭር ጊዜ ማንበብ መጻፍ እንፈልጋለን ለምትሉ ደግሞ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ህፃናትን ማስተማር የምትፈልጉ ሀይበሉን ደውሉልን። ህፃናትን በአጭር ጊዜ አቀላጥፈው ማንበብ መጻፍን እንዲችሉ አድርገን እናስተምራቸዋለን። እሺ ወደ ዛሬ ትምህርታችን ስነድ እንዴት አድርገን አገጣጥመን እንደምናነባቸው ፊደሎችን አንብበን ጨርሰን ባለ 2 ፊደሎችን አገጣጥመን እንዴት ማንበብ እንዳለብን እናያለን ማለት ነው። ዛሬ ረጋ እያልን አንድ ባንድ እናያለን። እሺ እቺ ማናት? ሙ። እቺ ሉ። ባንድ ስናነበው ሙ ሉ ምን ይላል? ሙ ሉ ሙሉ ሙሉ። እሺ እቺስ? ሊ። እቺ ቅ። ባንድ ላይ ሊ ቅ። ባንድ ላይ ምን ይሆናል? ሊቅ ሊቅ ይሆናል ማለት ነው። ሊቅ። እቺ ማነች? ደ። እቺ ም። ባንድ ላይ ስናነበው ምን ይሆናል? ደ ም ደም ይላል ማለት ነው። ደም። እሺ እቺስ? ቀ። እቺ ላ። ባንድ ላይ ስናነበው ምን ይሆናል? ቀ ላ ቀ ላ ቀላ ይሆናል ማለት ነው። ቀላ ይሆናል። እሺ ቀላ። ይቺስ? ለ። ይቺ ማ። በአንድ ላይ ለማ ምን ይሆናል? ለማ ለማ። በአንድ ላይ ለማ ይሆናል ማለት ነው። ይቺስ? ብ። ይቺ ር። በአንድ ላይ ስናነበው ምን ይሆናል? ብር ብር ምን ይሆናል? ብር ይሆናል ማለት ነው። ብር ይሆናል። እሺ እቺስ? በ። እቺ ግ። በአንድ ላይ በግ 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 ይሆናል ማለት ነው። በግ። እሺ እቺስ? በ። እቺ ላ። በአንድ ላይ ስናነበው በላ ምን ሆነ? በላ በላ ሚል ቃላት ይሆናል ማለት ነው። ይቺስ? ሰ። ይቺ ማ። በአንድ ላይ ሰማ ሰማ። በአንድ ላይ ሰማ ይሆናል ማለት ነው። ምን ይሆናል? ሰማ ይሆናል ማለት ነው። ሰማ። እሺ ይቺስ? ል። ይቺ ብ። በአንድ ላይ ልብ ምን ይሆናል? ልብ ይሆናል ማለት ነው። ልብ ይሆናል። ልብ ልብ ይሆናል። እሺ ይቺስ? በ። ይቺ ሬ። በአንድ ላይ በሬ ምን ይሆናል? በሬ በሬ ይሆናል ማለት ነው። በሬ የሚል ቃል ይሆናል። የበሬ የሚል የእንስሳት ስም። እሺ ይቺስ? መ። ይቺ ጣ። በአንድ ላይ መጣ ምን ይሆናል? መጣ መጣ። ይቺስ? ቀ። ይቺ ማ። በአንድ ላይ ቀማ ምን ይሆናል? በአንድ ላይ ቀማ ቀማ ይሆናል ማለት ነው። ምን ይሆናል? ቀማ። ይቺስ? ል። ይቺ ክ። በአንድ ላይ ምን ይሆናል? ልክ ልክ ይሆናል ማለት ነው። ይቺስ? ዶ።
ይቺ ሮ በአንድ ላይ ዶ ሮ ዶ ሮ በአንድ ላይ ዶሮ ይሆናል ማለት ነው። ዶሮ ይሆናል። እሺ ይቺ ሰ ይቺ ው በአንድ ላይ ምን ይሆናል? ሰው ምን ይሆናል? ሰው ሰው ይሆናል ማለት ነው። ይቺስ ላ ይቺ ም በአንድ ላይ ላም ምን ይሆናል? ላም በአንድ ላይ ላም ይሆናል ማለት ነው። ላም ይቺስ ው ይቺ ሃ በአንድ ላይ ውሃ ውሃ ይሆናል ማለት ነው። በአንድ ላይ ውሃ ይሆናል። ውሃ። እሺ ይቺስ ቀ ይቺ ል በአንድ ላይ ቅል ቅል በአንድ ላይ ቅል ይሆናል ማለት ነው። ቅል። ይቺስ ደ ይቺ ግ በአንድ ላይ ደግ ደግ ይሆናል ማለት ነው። ደግ ይሆናል። እንዲህ ያደረጋችሁ አሁን ያየናቸው ባለ ሁለት ፊደል ወይም ደግሞ ባለ ሁለት ሆሄ ቃላት ብለን ምንጠራቸው ናቸው ማለት ነው። እንዲህ ያደረግን እየጻፍን እንለማመዳለን። አሁን ደግሞ የምናየው ባለ ሶስት ሆሄ ነው። ወደ ባለ ሶስት ሆሄ ቃላት ከመግባታችን በፊት እያንዳንዳቸው እነዚህን ማንበብ መቻል አለብን ማለት ነው። እሺ በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትፈልጉ ሶሻል ሚዲያ እንዲሁም ህጻናትን ማስተማር የምትፈልጉ ከታች ባለው ስልክ ሀይ በሉን። አሁን የምናየው ባለ ሶስት ሆሄ ቃላትን ነው ማለት ነው። እቺ ማናት? ብ እቺ ቃ እቺ ት በአንድ ላይ ምን ይሆናል? ብ ቃ ት ብቃት ምን ይሆናል? ብቃት። እሺ እቺስ ቦ እቺ ቆ እቺ ሎ ቦቀሎ ቦቆሎ ምን ይሆናል? ቦቆሎ በቆሎ ይሆናል ማለት ነው። በቆሎ። እቺስ ዱ እቺ ባ እቺ ይ በአንድ ላይ ዱባይ ዱባይ ዱባይ። እቺስ ቀ እቺ መ እቺ ር በአንድ ላይ ቀመር ምን ይሆናል? ቀመር ቀመር ይሆናል ማለት ነው። ቀመር። እቺስ ደ እቺ ረ እቺ ት በአንድ ላይ ደረት ምን ይሆናል? ደረት ደረት። እቺስ ሁ እቺ መ እቺ ራ በአንድ ላይ ሁመራ ምን ይሆናል? ሁመራ ሁመራ ሁመራ። እቺስ አ እቺስ ሞ እቺ ራ በአንድ ላይ አሞራ አሞራ በአንድ ላይ አሞራ ይሆናል ማለት ነው። አሞራ። እቺስ ፍ እቺ የ እቺ ል በአንድ ላይ ምን ይሆናል? ፍየል ፍየል ምን ይሆናል? ፍየል። እሺ እቺስ ሸ እቺ መ እቺ ቀ በአንድ ላይ ሸ መ ቀ ሸ መ ቀ። እቺስ ዳ እቺ ን እቺ ሻ በአንድ ላይ ዳ ን ሻ ምን ይሆናል? ዳ ን ሻ ዳንሻ ይሆናል ማለት ነው። እቺስ ማናት? ሻ እቺ ን እቺ ጣ በአንድ ላይ ሻ ን ጣ ሻንጣ በአንድ ላይ ምን ይሆናል? ሻንጣ። እቺስ ል እቺ ማ እቺ ት ምን ይሆናል? ልማት ልማት በአንድ ላይ ልማት ይሆናል ማለት ነው። ልማት ይሆናል። እሺ ይቺ ቦ ይቺ ለ ይቺ ቄ በአንድ ላይ ቦለቄ ቦለቄ ይሆናል ማለት ነው። ምን ይሆናል? ቦለቄ። እሺ ይቺስ ቡ ይቺ ቲ ይቺ ክ
በአንድ ላይ ስናነበው ቡቲክ ይሆናል። ቡቲክ ቡቲክ። እሺ ይቺስ ስ ይቺ ል ይቺ ክ በአንድ ላይ ምን ይሆናል? ስልክ 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 ይሆናል ማለት ነው። በአንድ ላይ ስልክ። እሺ ይቺስ አ ይቺ ለ ይቺ ም በአንድ ላይ አ ለ ም ምን ሆነ? አ ለ ም አለም። ይቺስ አ ይቺ ራ ይቺ ዳ በአንድ ላይ አ ራ ዳ ምን ሆነ? አ ራ ዳ አራዳ። ይቺስ ደ ይቺ ላ ይቺ ላ በአንድ ላይ ምን ይሆናል? ደላላ ደላላ። ይቺስ ቁ ይቺስ ጥ ይቺ ር ቁጥር በአንድ ላይ ቁጥር ይሆናል ማለት ነው። ቁጥር። ይቺ ታ ይቺ ሪ ይቺ ክ በአንድ ላይ ታሪክ ታሪክ ታሪክ። እንደዚህ እያደረግን እያገጣጠምን ማንበብ እንችላለን። ከለመድን በኋላ እያንዳንዷን ሳይሆን ፍትን ለሁሎችን ለምሳሌ እንደዚህ ብቃት፣ ደረት፣ ሸመቀ፣ ቦለቄ፣ አራዳ ልክ እንደዚህ ፍጥን ብለን ማንበብ እንችላለን ማለት ነው። ከዛ በኋላ ደግሞ እያልን ሙሉ ረጅም ጽፎችን አረፍተ ነገር ሀረግ እያልን እንቀጥላለን ማለት ነው። በቀላሉ ቅልል ባለው መንገድ የምታነቡት ቅደም ተከተሉን ሳስቱ ስትሄዱ ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ደግሞ በይበልጥ በአጭር ጊዜ ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ ሃይበሉን ደውሉልን። በቴሌግራም በኢሞ ዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሃይበሉን በአጭር ጊዜ አቀላጥፋችሁ እንድታነቡ እንድጽፉ እናስተምራችኋለን ማለት ነው። ለዛሬ ከዚህ ይበቃናል። መልካም